ሰላም ጤና ይስጥልኝ። ይህ መንበር ቲዩብ ነው። የዕለቱን መረጃዎች ከዚህ ቀጥሎ እናሰማለን። የኢትዮጵያ አየር መንገድ ግሩፕ በኦሮሚያ ክልል ቢሾፍቱ ከተማ በሚገኘው አቡሴራ በተባለ አካባቢ ለሚያስገነባው የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ ፕሮጀክት የአሜሪካውን ኬፒኤምጂ የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅት እንዲሁም በአቪዬሽን ሕግና በሕግ ማማከር አገልግሎት የሚታወቀውን ክላይድ ኤንድ ኮ የተሰኘ ኩባንያ ደግሞ የሕግ ጉዳዮች አማካሪ አድርጎ መቅጠሩን ይፋ አድርጓል። አየር መንገዱ የአፍሪካ ልማት ባንክን የዋነኛ የፋይናንስ አጋር አፈላላጊ እንዲሁም ዳር አልሃንዳሽ ኮንሰልታንትስ የተባለ ድርጅትን አየር መንገዱ የአፍሪካ ልማት ባንክን ዋነኛ የፋይናንስ አጋር አፈላላጊ እንዲሁም ዳር አልሃንዳሽ ኮንሰልታንትስ የተባለ ድርጅትን ደግሞ የቴክኒክ አማካሪዎች አድርጎ መሾሙን አስታውሷል። ለዓለም አቀፍ ኤርፖርቱ ግንባታ ዝርዝር የፋይናንስ ሞዴልን ያካተቱ የፕሮጀክት መረጃዎችን ያቀፉ ሰነዶች ብድር ማቅረብ ለሚችሉ አካላት መላኩን ያስታወቀው ግሩፑ ለቢሾፍቱ ኤርፖርት ፕሮጀክት የመጀመሪያ ምዕራፍ ግንባታ የሚያስፈልገው ከ10 ቢሊዮን ዶላር ወጪ ወደ 12.5 ቢሊዮን ዶላር ከፍ ያለ መሆኑንና ግንባታውም እንደ አውሮፓውያን አቆጣጠር በ2030 ተጠናቆ በዓመት 60 ሚሊዮን ተጓዦችን ያስተናግዳል ተብሎ እንደሚጠበቅ ገልጿል። የቢሾፍቱ ዓለም አቀፍ ኤርፖርት ላይ የሚሳተፉ የኢንጂነሪንግ ግዥና የግንባታ ተቋራጭ የቅድመ ግምገማ ስራና የጨረታ ማስገባት ሂደቶች እንደ አውሮፓውያን አቆጣጠር 2025 በታህሳስ ወር አጋማሽ እንደሚጠናቀቅም ተጠቅሷል። በፕሮጀክቱ የህግ ማማከር አገልግሎት ይሰጣል የተባለው ክላይድ ኤንድ ኮ የህግ አማካሪ ኩባንያ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2015 የኢትዮጵያ አየር መንገድ ግሩፕ አውሮፕላን ቦይንግ ቢ787 ድሪም ላይነር በለንደን ሄትሮው አየር ማረፊያ በቆመበት ቦታ ያጋጠመውን የእሳት አደጋ አስመልክቶ በእንግሊዝ የንግድ ፍርድ ቤት በአምራቹ ላይ ላቀረበው ከ50 ሚሊዮን ዶላር በላይ ክስ ግሩፑን ወክሎ ተሟግቷል። የቴክኒካዊ ጉዳዮች አማካሪ ኩባንያው በበኩሉ የቢሾፍቱ ዓለም አቀፍ ኤርፖርት አካባቢና በማህበረሰቡ ላይ ሊያሳድር የሚችለውን ተጽዕኖ የተመለከተ ያደረገውን ጥናት አጠናቆ በጥቅምት ወር መጀመሪያ አስረክቧል። በሪፖርቱ መሰረት ለፕሮጀክቱ ግንባታ 3979 ሄክታር የሚጠጋ መሬት ላይ በአካባቢው ሰፍረው ይኖሩ የነበሩ 2731 አባወራዎች ወይም 15320 ግለሰቦች የልማት ተነሺ እንደሚሆን ያስረዳል። የኤርፖርት ፕሮጀክቱ የሚያርፍበት አካባቢ 8 ቀበሌዎችን ማለትም አቡ አጢሮ፣ አቡ ጋርቢ፣ አቡ ሉጉና፣ አቡ ሰርቃማ፣ አሙዬ ሴራ፣ አቡ ሎያ፣ ኮምቦልቻና ደረሾቂ የተባሉ ቀበሌዎች እንደሚያካትት ተገልጿል። እንደ ሪፖርቱ ገለጻ ፕሮጀክቱ በሚያርፍበት አካባቢ ላይም ይኖሩ የነበሩ ዜጎች ከተካተተው አጠቃላይ የግንባታ ስፍራ በ2310 ሄክታር የሚሆነው ለግብርና ጥቅም ይውል እንደነበረ፣ ከዚህም በማስከተል የመሬት አጠቃቀሙ የግጦሽ መሬት፣ የመኖሪያ ስፍራና የማህበረሰቡ የጋራ ይዞታዎችን እንደሚያካትት ተብራርቷል። የመሬቱ ይዞታ ባለቤትነትን ማረጋገጥ አማካሪ ድርጅቱ ፈታኝ ሲል ከጠቀሳቸው ጉዳዮች አንዱ ሲሆን 2215 አባወራዎች ህጋዊ የይዞታ ማረጋገጫ ሰነዶችን ማቅረብ የቻሉ ሲሆን የተቀሩት 516 አባወራዎች ግን በቤተሰብ ባለቤትነት በተያዙ የመኖሪያ አካባቢዎች ላይ የሚኖሩ መሆናቸው ተገልጿል። የቢሾፍቱ ዓለም አቀፍ ኤርፖርት የመጀመሪያው ምዕራፍ ግንባታ ሲጠናቀቅ በዓመት 60 ሚሊዮን ተጓዦችን ማስተናገድ እንደሚቻልና መጪውም በግምት 7.9 ቢሊዮን ዶላር እንደሚሆን፣ ፕሮጀክቱ ሙሉ በሙሉ ሲጠናቀቅ ደግሞ 110 ሚሊዮን ተጓዦችን በዓመት ማስተናገድ እንደሚችልና 13.9 ቢሊዮን ዶላር ወጪ ሊጠይቅ እንደሚችል የአማካሪ ድርጅቱ ያቀረበው ሰነድ ያስረዳል። ወጪው ተርሚናሎችን፣ የአውሮፕላን ማረፊያና መነሻ መንገዶችን እንዲሁም የአገልግሎት የመንገድና የባቡር መሰረተ ልማቶችንም ያካትታል ተብሏል። የፕሮጀክት አካባቢውን ለግንባታ ዝግጁ በማድረግ ሂደት ውስጥ ከአካባቢው ነዋሪዎችና ከሚመለከታቸው የኦሮሚያ ክልል የመንግስት ቢሮዎች ጋር ምክክር በተደረገበት ወቅት ለልማት ከሚነሱ ሰዎች የቀረቡ ቁልፍ ጉዳዮችና የማሻሻያ ምክረ ሀሳቦችን በዝርዝር ዳስሷል። የኢትዮጵያ አየር መንገድ በኦሮሚያ ብሔራዊ ክልል ቢሾፍቱ ከተማ አጠገብ በሚገኘው አቦሴራ በተባለ አካባቢ ላይ ለሚያስገነባው የኤርፖርት ከተማ ግንባታ ተነሺዎች ለሚሆኑ አርሶ አደሮች የካሳ የቤትና ሌሎች አስፈላጊ ግንባታዎች 17 ቢሊዮን ብር መመደቡን ነሐሴ 2016 ዓ.ም ይፋ ማድረጉን አይዘነጋም።
የበካይ ጋዝ ልቀት መጠን ለመቆጣጠር ክትትል ተጀምሯል ተባለ። አዲስ አበባ ከተማ ውስጥ ከተሽከርካሪዎች የሚወጣውን በካይ ጋዝ ልቀት መጠንን ወይም ጭስ ለመቆጣጠር የሚያስችል የክትትል ተግባራት መጀመሩን የትራፊክ ማኔጅመንት ባለስልጣን አሳውቋል። ባለስልጣን መስሪያ ቤቱ ተሽከርካሪዎች በካይ ጋዝ ልቀት ልኬት ተደርጎለት ደረጃውን ካላሟላ በቀጣይ አስተካክሎ እንዲመጣ የሚደረግ ሲሆን ደረጃውን ካለፈ ደግሞ የማረጋገጫ ምስክር ወረቀት ከአዲስ አበባ ትራንስፖርት ቢሮ ማግኘት ይችላሉ ብሏል። ከቀናት በፊት በዚሁ የበካይ ጋዝ ልቀት ቁጥጥር ጉዳይ መግለጫ ተሰጥቶ ነበር። መግለጫውን ሰጥተው የነበሩት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተሽከርካሪዎች የሚለቁት የጋዝ መጠን ገደብ መቀመጡን አንስተዋል። በተጨማሪ በተለይ ያረጁ ተሽከርካሪዎች የበካይ ጋዝ ልቀታቸውን እንዲቀንሱ ቴክኖሎጂ ወይም ጭሱን እንዲቀንስ የሚያደርግ ቴክኖሎጂ መጠቀም እንዳለባቸው፣ ይህን የማያደርጉ ከሆነ እንዳያሽከረክሩ እንደሚታገዱ ተናግረዋል። በተለይ ለረጅም ጊዜ ያገለገሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ካላስተካከሉ እንደሚታገዱም አስታውቀዋል። መንግስት የነዳጅ ተጠቃሚ ተሽከርካሪዎችን ዜሮ ማድረግ ወይም ሙሉ በሙሉ እንዳይኖሩ ማድረግ ሳይሆን የሚለቁትን ጋዝ ነው መገደብ የፈለገው ሲሉም ተናግረዋል። በመሆኑም የሚለቁት የበካይ ጋዝ መጠን ከተቀመጠው ስታንዳርድ በልጦ ክልከላ እንዳይጣልባቸው ቴክኖሎጂውን መጠቀም ወይም ወደ ታዳሽ ኃይል ወይም ወደ ኤሌክትሪክ አሊያም የተፈጥሮ ጋዝ መቀየር እንዳለባቸው አሳስበዋል። የበካይ ጋዝ ልቀት መጠንን ለመቆጣጠር የተዘጋጀው ስታንዳርድ ያዘጋጀው የኢትዮጵያ ደረጃዎች ኢንስቲትዩት ሲሆን ሁሉንም በሀገሪቱ ውስጥ ያሉ የነዳጅ ተሽከርካሪዎችን ይመለከታል ተብሏል። ከበካይ ጋዝ ጋር ልቀት ቁጥጥር ጋር በተያያዘ ያነጋገርናቸው አሽከርካሪዎች አንድ ተሽከርካሪ ደረጃ አላሟላም የሚባለው መጠኑ በቁጥር ስንት ሲያስመዘግብ እንደሆነ በግልጽና በይፋ ለሕዝብ ካልተገለጸ፣ በሚዲያም የማሳወቅ ስራ በስፋት ካልተሰራ ሁኔታው ለሙስናና ብልሹ አሰራር የሚያጋልጥ እንዳይሆን ስጋታቸውን ገልጸዋል።